ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታዮቻችን የዕለተ ረቡዕ ነሐሴ 13 ቀን 2018 ዓ.ም ዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የቢዝነስ ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናጋራችኋለን። በቅድሚያም አርዕስቶቹን ሲጠበቅ የነበረው የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበት አሰራር በይፋ ወደ ተግባር ገብቷል። ከዚሁ ጋር ተያይዞ የውጭ ሀገር ዜጎች መግዛት የሚችሉት የቤት ብዛትም ይፋ ሆኗል። የምትሰሙት ይሆናል። ኢትዮጵያ በ10 ዓመታት ውስጥ 24.6 ቢሊዮን ዶላር የሚገመት የእሴት ክፍተት ወይንም የንግድ ሂሳብ ልዩነት ማስመዝገቧ ተረጋገጠ። ሙሉ መረጃውን የምናደርሳችሁ ይሆናል። ከፍተኛ የገበያ ክፍተት የገጠመውን የመስታወት ምርት ለመምላት ባለሀብቶች እንዲሳተፉ ጥሪ ቀርቧል። ወደ ኋላ ላይ ወደ እናንተ ይደርሳል። ኢትዮ ቴሌኮም አፍሪካን ከመካከለኛው ምስራቅ ጋር የሚያገናኝ ፕሮጀክት መጀመሩ ተሰምቷል። ለመሆኑ ይህ ፕሮጀክት ምንድን ነው? በዝርዝር እንነግራችኋለን። የደቡብ አፍሪካው የፋይናንስ ቴክኖሎጂ ኩባንያ ሲብሪን በኢትዮጵያ ያለውን እንቅስቃሴ ለማስፋት ማቀዱን አስታወቀ። የደቡብ አፍሪካው የፋይናንስ ቴክኖሎጂ ኩባንያ ሲብሪን የሀገሪቱን የዲጂታል ክፍያ ስርዓት ለማዘመንና የፋይናንስ ተሳትፎን ለማስፋፋት የሚደረጉ ጥረቶችን ለመደገፍ በኢትዮጵያ ያለውን እንቅስቃሴ ለማጠናከር ማቀዱን ይፋ አድርጓል። አይቲቪ የተሰኘው የደቡብ አፍሪካ የቴክኖሎጂ ህትመት ዘገባ እንደተመለከተው ይህ እንቅስቃሴ የተጀመረው የሲብሪን የክፍያ ዘርፍ ቡድን ባካሄደው የገበያ ጥናትና ውይይት መሰረት ነው። ጥናቱ ኢትዮጵያ በህግ ማዕቀፍ ማሻሻያዎች እያደገ የመጣው የዲጂታል አጠቃቀምና መንግስት የፋይናንስ አገልግሎቶች ተደራሽነትን ለማስፋት በሚያደርገው ጥረት ምክንያት ለክፍያ ስርዓት መዘመን ከፍተኛ እድል ያላት ሀገር መሆኗን አመላክቷል። ሲብሪን ኢትዮጵያ መሰረታዊ የክፍያ መሰረተ ልማቶችን በመገንባት ረገድ አዎንታዊ እርምጃዎችን መውሰዷን ገልጾ በሚቀጥለው ምዕራፍ ትኩረት የስራ ቅልጥፍናን ማሻሻል፣ የስራ ሂደቶችን አውቶሜት ማድረግ፣ የማጭበርበር እንቅስቃሴዎችን የመከላከል አቅምን ማጠናከር፣ ዲጂታል ደንበኞችን የመቀበል ሂደቶችን ማፋጠንና የግብይት መጠኖች በሚጨምሩበት ጊዜ ነባር መሰረተ ልማቶችን ማመቻቸት ላይ እንደሚሆን ጠቁሟል። ኩባንያው እንዳስታወቀው ስትራቴጂው የፋይናንስ ተሳትፎን ለማፋጠን የደንበኞችን እምነት ለማሳደግና የዲጂታል ክፍያ አጠቃቀምን ለማስፋፋት ከወጣው የኢትዮጵያ ብሔራዊ የዲጂታል ክፍያዎች ስትራቴጂ 2026 እስከ 2030 ጋር የተጣጣመ ነው። ኢትዮ ቴሌኮም አፍሪካን ከመካከለኛው ምስራቅ ጋር የሚያገናኝ የፋይበር ፕሮጀክት ጀመረ። ኢትዮ ቴሌኮም ጅቡቲን፣ ኢትዮጵያን፣ ሱዳንና ሳውዲ አረቢያን የሚያገናኘውን ግዙፍ የመሬት ውስጥ የዲጂታል ኮሪደር ፕሮጀክት ሆራይዘን ፋይበር ኢኒሺየቲቭ ወደ ንቁ የትግበራ ምዕራፍ ማሸጋገሩን አስታውቋል። ይህ በባህር ዳርቻ ኬብሎች ላይ ያለውን የረጅም ጊዜ ጥገኝነት በማስቀረት እጅግ ፈጣንና የበርካታ ቴራቢት አቅም ያለው የዲጂታል መሰረተ ልማት ለመዘርጋት የተያዘው እቅድ የኩባንያውን የቴልኮ ወደ ቴክኮ አህጉራዊ የትራንስፎርሜሽን ጉዞ አዲስ ምዕራፍ የሚከፍት ነው። በኢትዮ ቴሌኮም የ2025 ወይም 2026 ዓመታዊ የንግድ አፈጻጸም ሪፖርት መሰረት ፕሮጀክቱ ታህሳስ 24 ቀን 2017 ዓ.ም በአዲስ አበባ ከተፈረመው የመግባቢያ ስምምነት ተነስተው የካቲት 27 ቀን 2018 ዓ.ም ወደ አስገዳጅ ስምምነት ማቀፍ ተሸጋግሯል። አሁን ላይ የመጨረሻው የቴክኖሎጂ ዲዛይን ሙሉ በሙሉ ተጠናቆ የግብአት ግዥና የቁሳቁስ አቅርቦት በመሟላቱ ፕሮጀክቱ በታቀደለት የጊዜ ሰሌዳ መሰረት ወደ መሬት ላይ ስራ መግባቱ ተረጋግጧል። ዓለም አቀፍ የክላውድ አገልግሎት ሰጪዎችና የቴሌኮም ኦፕሬተሮችን ፍላጎት ለማሟላት ታስቦ የተዘጋጀው ይህ የየብስ ኮሪደር አሁን ላይ ለአካባቢው አገራት ግንኙነት መቋረጥ ሰበብ የሆኑ ያሉት የባህር ውስጥ ኬብሎች አደጋ ከባህር አደጋዎች ሆን ተብሎ ከሚደርሱ ጥቃቶች በዘላቂነት የሚፈታ አስተማማኝ አማራጭ ይሰጣል። የዚህ ኮሪደር ስትራቴጂካዊ ፋይዳ ከግንኙነት ማቀፍ የዘለለ መሆኑን የገለጸው ሪፖርቱ ኢትዮጵያን የአህጉራዊ ዲጂታል ንግድ የዳታ ማስተላለፊያና የክላውድ አገልግሎቶች ማዕከል ለማድረግ ትልቅ ኢኮኖሚያዊ ፋይዳ እንዳለው አመልክቷል። በተጨማሪም ኢኒሺየቲቭ ከካሜሩን መንግስታዊ የቴሌኮም አቅራቢ ካምቴል ጋር ከተጀመረው አጋርነት ጋር የተያያዘ ሰፊ የአህጉራዊ መስፋፋትም አንድ አካል ነው። በኢትዮጵያ በንግድ ሂሳብ መዛባት 24.6 ቢሊዮን ዶላር የሚገመት ክፍተት ተመዘገበ። ኢትዮጵያ ከ2013 እስከ 2022 ባሉት 10 ዓመታት ውስጥ ከንግድ ጋር በተያያዘ 24.6 ቢሊዮን ዶላር የሚገመት የእሴት ክፍተት ወይንም የንግድ ሂሳብ ልዩነት ማስመዝገቧን የአፍሪካ ልማት ባንክ ያወጣው መረጃ አመልክቷል። ከእሴት ክፍተቱ በንግድ ሂሳብ መዛባትና በህገወጥ የገንዘብ ፍሰት ምክንያት ሊከሰት የሚችል የገንዘብ ፍሰት መጥፋትን የሚያመለክት ሲሆን ኢትዮጵያን በምስራቅ አፍሪካ ለእንዲህ አይነቱ የንግድ መዛባትና ህገወጥ የገንዘብ ፍሰት ከፍተኛ ተጋላጭነት ካላቸው ሀገራት መካከል እንደሚያስቀምጣት ተገልጿል። በተመሳሳይም ኬንያ 47.5 ቢሊዮን ዶላር፣ ታንዛኒያ ደግሞ 35.5 ቢሊዮን ዶላር የሚገመት የእሴት ክፍተት መመዝገባቸውን መረጃ አመልክቷል። እንደ አፍሪካ ልማት ባንክ ገምገማ እንዲህ ያሉ የገንዘብ ፍሰቶች በሀገራት ላይ ያለውን ቀድሞንም ውስን የሆነ የመንግስት የፋይናንስ አቅም የሚያጠቡና በሀገር ውስጥ ሀብትን በመሰብሰብ የሚገኘውን ገቢ የሚያዳክሙ ናቸው።
ሪፖርቱ በምስራቅ አፍሪካ የገቢ ማሰባሰብ ስርዓት ላይ ያሉ ሰፋፊ ችግሮችንም አመልክቷል። ከነዚህም መካከል በንብረት ላይ የሚጣል ግብር በበቂ ሁኔታ አለመልማቱ፣ ከግብር ውጭ የሆኑ ገቢዎችን በብቃት አለመሰብሰብና ምንጫቸው ያልታወቀ ገቢዎች ከፍተኛ ድርሻ መያዛቸው ይገኙበታል። የንግድ መዛባትና የገንዘብ ፍሰትን ለመቀነስ የጉምሩክ ቁጥጥርን ማጠናከር፣ ዲጂታል የንግድ ስርዓቶችን ማስፋፋት፣ የንግድ ደረሰኞችን በተሻለ ሁኔታ ማረጋገጥና በሀገራት መካከል የንግድ መረጃ ልውውጡን ማሻሻል ወሳኝ መፍትሄዎችም እንደሚሆኑ ሪፖርቱ ጠቁሟል። የኢትዮጵያ የመስታወት ምርት ለገበያ ክፍተት ለመሙላት ኢንቨስተሮች እንዲሰማሩ ጥሪ ቀረበ። ኢትዮጵያ በዓመት የምትፈልገውን 265 ሚሊዮን የመስታወት ጠርሙሶች ፍላጎት ለማሟላት ከፍተኛ የምርት ክፍተት እንዳለባት ተገልጿል። በሀገሪቱ አሁን የሚሰሩት ጥቂት የመስታወት ፋብሪካዎች ከአጠቃላይ የሀገር ውስጥ ፍላጎት ውስጥ 25 በመቶ ያህሉን ብቻ ማሟላት እንደሚችሉ ተገልጿል። በመሆኑም ቀሪውን ፍላጎት ለማሟላት ኢትዮጵያ በየዓመቱ ከ170 ሚሊዮን ዶላር በላይ ለመስታወት ምርቶች ግዢ ከውጭ ሀገራት ማስገባት ላይ እንደምታወጣ ተጠቁሟል። ከሚገቡት ምርቶች መካከል ለህንፃ ግንባታ የሚለው ፍሎት መስታወት፣ የመጠጥና የምግብ ጠርሙሶች እንዲሁም ለመድኃኒት ማሸጊያ የሚውሉ የመስታወት ምርቶችም ይገኙበታል። የኢትዮጵያ ልማት ባንክ ይህንን የገበያ ክፍተት ለመሙላት በተለይም አቅም ባላቸውና በጥናት በተደገፉ የኢንዱስትሪ ፕሮጀክቶች ላይ ትኩረት እያደረገ መሆኑን የባንኩ የአነስተኛና መካከለኛ ኢንተርፕራይዝ ፋይናንስና የቅርንጫፍ ባንኪንግ ምክትል ፕሬዚዳንት ጌታቸው ፋንታው ገልጸዋል። ባንኩ በዚህ መርህ መሰረት በደብረ ብርሃን ከተማ የተገነባውን ዴይዴይ ቦትል ፋብሪካ በፋይናንስ መደገፉን አቶ ጌታቸው ገልጸዋል። ፋብሪካው በተለይም ለምግብ ማሸጊያ የሚውሉ ጠርሙሶችን ያመርታል። ኢትዮጵያ ለመስታወት ምርት የሚያስፈልጉ የኳርትዝ አሸዋ፣ የኖራ ድንጋይና ዶላማይት የመሳሰሉ ጥሬ ዕቃዎችንም በበቂ መጠን እንደያዘች ተገልጿል። በመሆኑም የመስታወት ምርት ዘርፉ በሀገር ውስጥ ያለውን ከፍተኛ የአቅርቦት እጥረት ለመቀነስ፣ ከውጭ ምርት ጥገኝነት ለማስቀረትና የውጭ ምንዛሬ ወጪን ለመቆጠብ ለኢንቨስተሮች ትልቅ የገበያ ዕድል እየፈጠረ መሆኑ ተገልጿል። የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበት አሰራር በይፋ ወደ ተግባር ገባ። የውጭ ሀገር ዜጎች በኢትዮጵያ ውስጥ የመኖሪያ ቤት ባለቤት እንዲሆኑ የሚያስችለው አሰራር በይፋ ወደ ተግባር መግባቱን የከተማና መሰረተ ልማት ሚኒስቴር አስታወቀ። አሰራሩ የውጭ ቀጥታ ኢንቨስትመንትን ለመሳብ፣ የቤት ልማትን ለማጠናከርና የስራ ዕድልን ለመፍጠር ትልቅ ፋይዳ እንዳለው ተገልጿል። በሕዝብ ተወካዮች ምክር ቤት በአዋጅ ቁጥር 1388 ህዝባር 2017 መሰረት የጸደቀውን ይህንን ውሳኔ ተከትሎ ዝርዝር መመሪያዎች ተዘጋጅተው ተግባራዊ መደረግ መጀመራቸው ተረጋግጧል። በዚህ አዲስ አሰራር መሰረትም ማንኛውም የውጭ ሀገር ዜጋ መኖሪያ ቤት ለመግዛት ቢያንስ 150 ሺህ የአሜሪካን ዶላር ካፒታል ሊኖረው እንደሚገባ በመመሪያው ተመላክቷል። ሚኒስቴር መስሪያ ቤቱ ይህንን አሰራር ውጤታማ ለማድረግ ከኢሚግሬሽንና ዜግነት አገልግሎት፣ ከመከላከያ ሚኒስቴር፣ ከውጭ ጉዳይ ሚኒስቴር፣ ከብሔራዊ ባንክ፣ ከፌዴራል ፖሊስ ኮሚሽንና ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በመቀናጀት ውይይቶቹን ማድረጉ ታውቋል። በአዲሱ መመሪያ መሰረት የውጭ ዜጎች በኢትዮጵያ ውስጥ መግዛት የሚችሉት አንድ የመኖሪያ ቤት ብቻ ሲሆን በመንግስት ድጎማ የተገነቡ ቤቶችን መግዛት ግን በፍጹም እንደማይችሉ ተመላክቷል። የከተማና መሰረተ ልማት ሚኒስተር ጫልቱ ሳኒ አሰራሩ የኢትዮጵያን የኢንቨስትመንት ተመራጭነት ለማሳደግ፣ የከተሞችን ልማት ለማፋጠንና የቤት አቅርቦትን ለማስፋት ከፍተኛ ሚና እንደሚጫወት ገልጸዋል። የዚህን ስራ ውጤታማነት ለማረጋገጥም የሚመለከታቸው ተቋማት የተጠናከረ ቅንጅታዊ አሰራር በመከተል ላይ እንደሚገኙ ተነግሯል። የሳውዲ የሲቪል አቪዬሽን ባለስልጣን አየር መንገድ ድርጅቶች የመንገደኞችን የጉዞ ሰነዶች እንዲያረጋግጡ አዘዘ። የሳውዲ አረቢያ የሲቪል አቪዬሽን ባለስልጣን በሀገሪቱ ኤርፖርቶች የሚያልፉ የሚገቡም ሆነ የሚወጡ መንገደኞች በሙሉ የተሟላ የጉዞ ሰነድ ማዘጋጀታቸውን አየር መንገዶች በረራ ከማድረጋቸው በፊት እንዲያረጋግጡ የሚያስገድድ አዲስ መመሪያ አስተላልፏል። በዚህ መመሪያ መሰረትም ሁሉም የንግድና የግል አየር መንገዶች የመንገደኞችን የመግቢያ የመውጫና የትራንዚት ቪዛዎችን ጨምሮ አስፈላጊ የሆኑ የጉዞ ሰነዶችን ኦፊሴላዊ የመንግስት መረጃ ምንጮችን በመጠቀም የመፈተሽ ግዴታ አለባቸው ተብሏል። ይህ ጥብቅ መመሪያም በተለይም በሳውዲ አረቢያ ለሚኖሩ ወደ ሀገሪቱ ለስራ፣ ለኡምራ ወይም ለጉብኝት ለሚመጡ እንዲሁም ለሳውዲ እንደ ትራንዚት ለሚጠቀሙ በርካታ ኢትዮጵያ ላይ ቀጥተኛ ተጽዕኖ እንደሚያሳድር ተገልጿል። የፓስፖርት ህጋዊ ጊዜ፣ የቪዛ ትክክለኛነት፣ የይለፍ ፍቃድና የትራንዚት ሀገራት ህጎችን ያልተሟሉ ከሆነ አየር መንገዱ መንገደኞችን ከቦርዲንግ በፊት የማስቀረት ስልጣን የተሰጣቸው በመሆኑ ኢትዮጵያውያን መንገደኞች የተሻሻለውን አሰራር አስቀድሞ በማወቅ ሰነዶቻቸውን በጥንቃቄ ማረጋገጥ እንደሚኖርባቸው ተገልጿል። በመሆኑም ወደ ሳውዲ የሚበሩ ወይም በሳውዲ በኩል ወደ ሌላ ሀገር የሚጓጓዙ ኢትዮጵያውያን ወደ ኤርፖርት ከመሄዳቸው በፊት የጉዞ ሰነዶቻቸውን ትክክለኝነት ማረጋገጥ፣ አስፈላጊ የሆኑ የታተሙ የቪዛና የሰነድ ኮፒዎችን መያዝ እንዲሁም በኤርፖርቶች ላይ ሊኖር የሚችለውን ሰፊ ፍተሻ ግምት ውስጥ በማስገባት አስቀድመው መገኘት ይኖርባቸዋል ተብሏል።
አሜሪካ በካናዳ ምርቶች ላይ ልትጥለው ያሰበችውን የ50 በመቶ ታሪፍ ለጊዜው ለማቆየት ከካናዳ ጋር የመጨረሻ ደቂቃ ስምምነት ላይ መድረሳቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ ምርቶች ላይ ሊጥሉት አስቀድመው የነበረውን የ50 በመቶ የታሪፍ ጭማሪ ለ3 ቀናት ያህል ለማቆየት ከካናዳ ጋር የመጨረሻ ደቂቃ ስምምነት ላይ መድረሳቸውን በይፋ አስታውቀዋል። ውሳኔው ይፋ የተደረገው ደግሞ አዲሱ የታሪፍ መመሪያ ስራ ላይ ለመዋል ከ2 ዓመታት ያነሰ ጊዜ ሲቀረው እንደነበር ሲቢሲ ኒውስ እና ዘ ዴይሊ ስታር ዘግበዋል። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክትም ቀረጡ ለ3 ቀናት እንዲዘገይ የተደረገው ሁለቱ ሀገራት ስምምነት ላይ በመድረሳቸውና የመጨረሻ የህግ ሰነዶችን የማጠናቀቅ ስራ በመቅረቱ ምክንያት መሆኑን ገልጸዋል። ነገር ግን ታሪፉ ስራ ላይ ቢውል ኖሮ ከ$20 ቢሊዮን በላይ የሚወጡ የካናዳ ምርቶች እንደ ወተት ተዋጽኦች፣ አልኮል፣ ሲሚንቶና አውቶሞቢሎች ያሉ ላይ ተተግብሮ የነበረ ሲሆን ይህም በሁለቱ ሀገራት የንግድ ልውውጥ ላይ ከፍተኛ ጫና ይፈጥሩ እንደነበረ የፎርብስ ሪፖርት አመልክቷል። ፕሬዚዳንት ትራምፕ አክለው በሰጡት መግለጫም ቀደም ሲል በባይደን አስተዳደር ተዘግቶ የነበረው ይህ የታላቅ የነዳጅ ማስተላለፊያ ፕሮጀክት እንደገና ሊያንሰራራ እንደሚችልም መጠቆማቸው ተገልጿል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በበኩላቸው በድርድሩ ከፍተኛ መሻሻል መደረጉን ጠቁመው ነገር ግን ዘላቂ ስምምነት ላይ ለመድረስ አሁንም አስፈላጊ ስራዎች እንደሚቀሩ ማረጋገጣቸውን አንስተዋል። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናጋራችኋለን። በዚህም አንድ የአሜሪካን ዶላር በ179 ብር ከ23 ሳንቲም እየተገዛ በ182 ብር ከ61 ሳንቲም እየተሸጠ ይገኛል። የእንግሊዝ ፓውንድ በ232 ብር እየተገዛ በ236 ብር ከ66 ሳንቲም እየተሸጠ ይገኛል። ዩሮ በ201 ብር እየተገዛ በ205 ብር እየተሸጠ ይገኛል። የስዊስ ፍራንክ በ215 ብር ከ19 ሳንቲም እየተገዛ በ219 ብር ከ49 ሳንቲም እየተሸጠ ይገኛል። የደቡብ አፍሪካ ራንድ በ9 ብር ከ10 ሳንቲም እየተገዛ በ9 ብር ከ28 ሳንቲም እየተሸጠ ይገኛል። የአረብ ኤምሬት ድርሃም በ47 ብር ከ75 ሳንቲም እየተገዛ በ48 ብር ከ70 ሳንቲም እየተሸጠ ይገኛል። የአውስትራሊያ ዶላር በ115 ብር ከ57 ሳንቲም እየተገዛ በ117 ብር ከ88 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል በ46 ብር ከ35 ሳንቲም እየተገዛ በ47 ብር ከ7 ሳንቲም እየተሸጠ ይገኛል። የቻይና ዩዋን በ24 ብር ከ89 ሳንቲም እየተገዛ በ25 ብር ከ35 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ121 ብር ከ18 ሳንቲም እየተገዛ በ123 ብር ከ60 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የውጭ ምንዛሬ ተመን ያሳያል። ውድ የገበያ ሚዲያ ተከታዮቻችን ለዕለቱ የመረጥናቸው የሀገር አቀፍና ዓለም አቀፍ የቢዝነስ ዘገባዎቻችን እነዚህን ይመስላሉ። መልካም ቀን ይሁንላችሁ።